ፕራንክ ይሰራሉ። አሁን በሳምንት 3-4 ነው እየተሰራ ያለው የአልጋ ፕራንክ ማለት ነው። ለኛ ነው ወይስ ለሃይሚም ሌላ ፍቅረኛ አላት ለሷ እየተሳየች ነው? የብሩክም ሌላ ፍቅረኛ አለ ወይ ለሱ እየተሳዩ ነው? እኔ አልገባኝም። ገባሽ? ይሄ ነው የተወራው ወሬ ማለት ነው። ሃይሚን ሰደበች፣ ብሩኬን ሰደበች። ገና ምን አይቶ አስረግጬ ነው የሚሰድባችሁ። እኔ 2 ዓመት ሙሉ ተቃጥዬ ለነሱ ምንም ፍሬ አልተገኘም። ገና ይረገጣሉ ሁለቱም ማለት ነው። ከፈለጉ እኔም መሰደብ ይችላሉ ማንም ማለት ነው። እኔ ጨርሻለሁ። ኦኬ ሰኒዬ ግን ራይል መልሽኝ፣ የኔ ውጅ ራይል መልሽኝ። ለሰኒዬ ልመልስላትና ከነሱ ህይወት እወጣለሁ ማለትሽ ይሄ የራስሽ መብትሽ ነው። ማንም ሊያስገድድሽ አይችልም። እኔ ከነሱ ህይወት ወጥቻለሁ ስል ማለት ነው ሳኒ ስላጎረች ብዙ ልጆች ፕሮፋይል ቀይሩ ብሎ ውር ነው ያሉ። መብትሽ ነው፣ መብትሽ ነው። እነዚህ ማውሬ የግል መብትሽ ነው። ግን እኔ እንደውም ሐናን ቤት ነበርኩኝ ከኮሜንት ነው እንደው መሰለኝ ሊሰኒ ቤት ሃይሚ በዛሬ በተናገረችው እየተሰደበች ነው ሲባል እኔ እንደው ወጥቼ ፈልጌሽ ነበር አላገኘሁሽም። በቃ በዛው ወጣሁ እኔም ተኛው ማለት ነው። ከዛ በተረፈ ደግሞ እኔ እወጣለሁ ማለትሽ ይሄ የግል መብትሽ እንጂ ማንም ሊያስገድድሽ አይችልም። ስራው አልተመቸንም። ሰርተው ኦዲየንስን የሚወቅሱት ልክ ነሽ፣ እሱ ልክ ነው። እነሱ አምጥተው መልሰው ኦዲየንስን ይወቅሳሉ። ይሄን የማይካድ ነገር ነው። አይተማመኑም ያልሽው ከእነሱ በላይ የሚተማመንም ያምንም ምንም ሰው የለም። በቃ ያውቃሉ። ይሄ ኦኬ የተኛ ቦታ ነው የተማመኑት? እስቲ ንገር መልሽኝ። ይሄ ጥያቄ የተኛ ቦታ ነው የሚተማመኑት? እነሱ ተማምኖ የተኛው ስራ ነው የሰሩት። ተማምኖ የተኛ ስራ ነው የሰሩት። ከዚህ በፊት አዎ ይተማመናሉ፣ ትክክል። ግን አሁን በዚህ ጊዜና በዚህ ሰዓት የተኛ ቦታ ነው የሚተማመኑት። አሁን እነሱ ይሄ ትልቅ ቤት ነው ትንሽ ቤት ነው? ይሄ ቤት ከገቡት በኋላ ስራ ከጀመሩት እስከዛ ድረስ አይደለም። እንደውም አዲስ አበባ ከመጡት ድረስ ራሱ ማተማመን የለባቸውም። የምሬ ነው። እነሱ እኔ ሲያስብ ወንድም ነው ይሄት ነው መስለኝ ማለት ነው። እንዴ ካንቺ አልደብቅም። ፋክት ነይ ልንገርሽ ወንድምና አንድ ቃል ልበላት። ቆይ ሰንዬ አንቺ አልተማመኑም ብለሽ የምታስቢው ነገር ምኑ ነው ያልተመቸሽ? እስቲ ንገሪ። እኔ አሁን ራይል ጋር ነው እያወራዋለሁ። እኔ ከማንም መልስ መስጠት ግዴታ የለኝም። ሶሪ አይ ልጠይቅሽ ፈልጌ ነው። ምን እኔ እናገርኩሽ እኮ እነሱ አሁን ለምሳሌ እነሱ ሲጀመር ፍቅረኛሞችም አይደሉም ጓደኛሞችም አይደሉም። ታናሽና ታላቅ እህትና ወንድም ናቸው ያልኳችሁ እኮ ነው። ምንም አታመጡም፣ ታንቃችሁ ሞቱ። ቆይ ሰንዬ አንቺም በተረዳሽበት መንገድ እስከዛሬ ቀልድ አይደለም መቼም እኮ ቀልድ አይደለም። ቀልድ አሁን ለምሳሌ እኔ አንቺ ኦኬ አንድ ቤት እዚህ ጥቂንጥዬ ቤት አድሮ ማለት ነው። ከዛ በኋላ ምን ይላሉ? እኔ አንቺም ፈራሻለሁ እኔ አንተም ፈራ አለው እያሉ እኛ ጋር እዚህ ጅል ስራ እየሰሩ እኔ ለምንድን ነው የሚተማመነው? እነሱ ማን ስለሆኑ ገብተሻለልሽ? እሱ ላይ ማንም ያምናቸው የለም። እዚህ ጋር ቪዲዮ ይስሩ እንጂ ሪል ላይፋቸው ሌላ ነው። ልንገርሽ ብዬ ነው ሰንዬ። ሌላው ነገር እንደማይተማመኑም ካልሽ አምንሃለው አምንሻለው ከተባባሉ ስራው የለም ማለት ነው። እዛ ጋር የተጀመረ ስራ አለ፣ አልተዘጋም። ገብቶሻል? አልተዘጋም። ያንን ደግሞ እኔ እኮ ባንተን አምናሃለው ምንም ነገር አታረግም ብለው ከተባባሉ እኮ ስራው የለም ማለት ነው። እንዴት ነው የሚሰሩት? እሺ ገብቶሻል? ቴንኪው አሁን እዚህ ሸቃላ ሪከርድ አትክዱ። የምሬ ነው። በጣም ነው የምታናዱት። ቴንኪው ራይልዬ። እኔ ለምን መሰለሽ እኛ ለምሳሌ ብዬን እንግሊሽ አሁን እነሱ የሩምና የአልጋ ስራ ስንት ፕራንክ ነው የተሰራው? እስቲ እውነቱን ተናገሪ። ብዙ ነው። ይሄ አስጠልቶናል ማለት አንድ ነው። ገብቶሻል? አስጠልቶኛል ማለት ብቻ አይደለም። ኖ ሲሚ ለኦዲየንስ ሳይሆን እኔ አሁን ማታ ራሱ በጣም ሀሳብ ላይ ሳይተኛ ያደርኩት ነገር ነበረ። ይሄ ነገር በጣም እያሰብኩ ማለት ነው። ለምንድን ነው እያልኩኝ ማለት ነው። ቅድም የሆነች ልጅ ማታ እንደዛ ሲታወራ ደግሞ ትክክል ነሽ አንቺ ነገር ብዬ ተቀበልኳት። የሰማሽኝ ነው? እየሰማሁሽ ነው። ለምንድን ነው ትክክል ነው ብለሽ የተቀበልሽው ስትይ ደግሞ የአልጋ ስራ ብዙ ቀን
ለኛ ፕራንክ ነው፣ እሷ ጎበዝ ነች፣ እሱ ጎበዝ ነው ተባብሎ ብዙ ጊዜ ሰርቶ አይተናል። ሶ ዋት ይሄ ነገር ለኛ ለኦዲየንስ ሳይሆን ለብሩክም ሌላ ፍቅረኛ አለች። ይሄ የተወለደችውም ትሁን ምንም ትሁን ለሃይሚ ሌላ ሳንዬ በዚህ ሂጅበት። እኔም እንደዛ ነው ያሰብኩትኝ። ሌላ ፍቅረኛ አላችሁ ወይ ያልሹ ብለሽ ሲጠይቂ ደግሞ ለምንድነው እንደዚህ ያልሹ ብለሽ ሲጠይቂ ደግሞ ይሄ ስራ በቀን በሳምንት 3 ነው እየተሰራ ያለው። ለኛ ሳይሆን እያሳዩ ያለው ያቺ ፍቅረኛ እሱን እንደዛ ነው ወይ አንተ እሷ ጋር እንደዛ ነው ስትል ሲጠይቅ መልሱ ነው መሰለኝ። ለሷም ይሄ መልስ ነው መሰለኝ። ለዛ ነው ያሰብኩት እኔ አሁን ነው ያሰብኩት ዛሬ ነው። አንቺ ሚራ ሙት አርጊ፣ የመላጣ ልጅ ሙት አርጊ። ለዚህ ዛሬ ነው ያሰብኩት። ማታ እያሰብኩት ነበር። ይሄ ፕራንክ ለምንድነው ሁሌ እየተደራረገ ያለው? ይሄ ፕራንክ ለምንድነው ሁሌ እየተደራረገ ያለው? አሁን በትላንትና አሁን ይሄን ሰሞኑ 3 ቀን በተሰራው ነገር ደግሞ ልንገርሽ ሰንዬ፣ አንቺ እኔ ለ3 ነገር ነው ለዚህ መልስ ጭቂ መጀመሪያ ለዚህ መልስ ጭቂ። እኔ 3 ቀን ፕራንክ አልፈልግሽ። ቆይ እዚህ ይሄ ለዚህኛው መልስ ለመስጠት እኮ እዚህ ድረስ ለመድረሳቸው የትላንትናው ማንሳታችን ግድ ነው። ገብቶሻል? የትላንትናው ከሌለ የዛሬው ስለማይኖር ማለት ነው። ገብቶሻል? ኖ አንቺ አሁን እኮ ማውራት አለብሽ ስለ አልጋ ነገር ነው። ገበሽ ስለ አልጋ ያልጋውን እኮ ሊመጣልሽ ነው ሀቢብቲ። እሺ ያልጋው እኮ ሊመጣልሽ ነው። እኔ አንቺ ለመጫወት አልፈልግም። እኔ ከአንቺ ጋር መጥፎ ነገር ማውራት ረሱልኝ። እንቅጭን እንድትነግረኝ ነው የሚፈልገው። ሌላ ወሬ ምን ጮህበት ነገር ምንም ነገር የለም። አንቺ ምን የተረዳሽበት እኔ የተረዳሁበት መንገድ ሌላ ሊሆን ይችላል። ችግር የለውም። ግን እኔና አንቺ ደግሞ የምንጫጭሁበት አንድም ነገር የለም ማለት ነው። ለምን እኛ እህትማሞች ነን፣ የስደት እህትማሞች ነን። በእነሱ ጣጣ እኛ የምንጫጭሁበት ሀሳብ ለሀሳብ ከተረዳዳን እሰየው፣ ካልተረዳዳን ግን እኔና አንቺ የምንጣላበት አንድም ነገር የለም ልሻለሁ። መቼም አልጣለሽም የኔ እናት። እሺ አውሪ። እንደዛ ነው። ገብቶሻል? አሁን ምን መሰለሽ ይሄን ሰሞን የሰሩትን ስራ ልብ ብለሽ ታየሽው ማለት ነው። አሜሪካንም የተባለው የምንም አሜሪካን የለም። ገብቶሻል? ህዝቡ ሰሞኑ በጣም ስለተቆጣባቸውና በጣም ስላለቀሰባቸው ይሄን ስራ የመጀመሪያውን የያዙትን ስራ ካታደርገው እሷ ወደ ሌላ ጋር ሄዳለሁ ብላ ተነሳች፣ ወደ ውጭ ሄዳለሁ ብላ ተነሳች። እሱም ደግሞ የመጀመሪያውን ነገር ሳይፈታ በአንድ ቤት ውስጥ እንኖራለን ብሎ አንድ ክላስ እዛው በተቀመጡበት እኮ ናቸው። አንድ ክላስ ቤት ይሄ እኮ እናውቃለን። ይሄ አውቀናል። ይሄ ምራፍ አንድ ክላስ ቤት መስራት ጀመሩ ማለት ነው። ለምን ብትይ በቃ ህዝቡ በጣም ስላለቀሰባቸው ሰውን ረገብ ለማድረግ ፈልገው ማለት ነው። ይሄን አረጉ። ይሄን ካረጉ በኋላ ጠልፎ ወስዷታል። በቃ ምንም የለም ምናምን በቃ ጨርሱ ለሚባለው ምንም ነገር አላረግንም፣ ምንም ነገር ያረግነው ነገር የለም ብለው ነው እንደዚህ በቪዲዮ ካሜራ ይዘው ምን ያደረጉት እንጂ ምንም አይነት ነገር የለም። መልስ ነው። ገብቶሻል? አሁን ትላንትና ቪዲዮ እሱ መኖሩን ያውቃል። እሱን ግጥም አድርጎ ነው የሚያውቀው። ቪዲዮም እሱን ግጥም አድርጎ ነው የሚያውቀው። እንዳለ ያውቃል። አያውቅም የምትሉ ሰዎች የለም፣ ያውቃል። እኔ ብሩኬና ሃይሚ ጀግና የምትሉ ሰዎች ማለት ነው ጭንቅላትሽ እያሰብሽ አይደለም። ጀግና ንግስት ነው ማን ነው የምትይ? ስነስርዓት ያጂ እና ምንም ጀግና አይደለም። ብዙቸው ደግሞ ማለት ትላንትና መጨረሻ ላይ በተነጋገረችው ነገር መተማመን አልሽ። መተማመን እኮ ይተማመናሉ። ምን ይላሉ? እኔ አንተን አላመንኩም አንቺን እኔን አላመንኩሽም ካሉ ስራው ይቆማል። ይሄ የስራ እኔ እኮ ስለ ትላንትና ያወራውሻለሁ። ስለ ትላንትና ሳይሆን አልጋ ፕራንክ ሚሊዮን ጊዜ ተሰራ። ገብተሻል አይደለ? ሚሊዮን መሰራ አልጋ ፕራንክ ሚሊዮን ጊዜ ተሰርቷል። ግን አንድ ክላስ ላይ ሆነው አብረው እየተኙ አብረው እየኖሩ ጠልፎ ወስዷል። እንግዲህ ሀገራችን ጠልፎ ወስዷል። ምንም አላረግንም ማለት አይቻልም ብሎ አንድ ቤት ነው አንድ ቤት ቀርቶ ማለት ነው። የሆነ ነገር አደርጋለሁ ካለው አንድ መኪና ውስጥ ይበቃል ማለት ነው። ምንም ጥርጣሬ የለም። ገባሽ አይደለ? ልክ ነው። ግን እንደዛ ሆኖ እኛ ሲያስቡ ጅል ነው ወይ ነው ጥያቄ። እዚህ ከዳማ ጅል ናችሁ ወይ ነው? እሱን በይ ሀቢብቲ፣ እሱን ማለት ትችያለሽ። ግን እነሱ እኔ ስለዚህ ስለማከርኳችሁ እውነቱን እኔ ጋ ነው ያለው። ውሸት አትቀበሉ። እኔ ብቻ ምላችሁን ስሙ ካልኳችሁ እነሱ እኔን ሰደቡኝ። ገብተሻል አይደለ? ይሄ ነገር ለምን ተሰድባለች የተባልኩት አሁን ብዙዋቸው አንዳንድ ዩቲዩበሮችም እያየው ነበረ። ሃይሚነሽ ነገር የምታነሳው
ሀይሚ ነች ያንን ነገር ለምን ጠየቀች? ነገሩን ለምን መልሳ አመጣች? እኔ ይጅና ዩቱብ ላይ እኮ ሁሉም ሬከር በእናትሽ ታያቸው ባክሽ። እነዚህ ጅሎች የጅል ጥርቅም ነገር አይሰማም። አሁን ዩቱብ ላይ ሁሉም ወሬ አለው። ሂጂና መስማት ትችያለሽ። እኔ ያልኩት እኮ መጀመሪያ መተማመን አለባችሁ ሁለቱ ገባሽ? እኔ ሃይሚ ብሩኬን አላልኩትም። የሆነ ነገር ደግሞ ይቅር ከተባለ ይቅርታ ከተባለ የሆነ ነገር ከተፈጠረው ይቅር ማለት እግዚአብሔር ነው። ይቅር ተባብሎ መቀጠል ካልፈለጉ ደግሞ ሁሌ ተለያይተናል እንደዛ ሆነናል ከማለታችሁ ይቅርታ እነሱ እኮ ይቅርታ አልተባባሉም እኮ አውቃለሁ እኮ ይቅርታ አድርጌሻለሁ አላደረኩትም። ይቅርታን በስነ ስርዓት የጠየቀው ነገርሽ አንደኛ አንቺ የተረዳሽበት መንገድ ልክ ነሽ ለራስሽ። እኔ ደግሞ የተረዳሁበት መንገድ ምን እንደው ታውቂያለሽ? ጠልፎ ስለወሰዳት የሆነ ነገር አድርገዋል በቃ አልቋል ብሎ ለሚለው ህዝብ ነው መልስ የተሰጠው። ወደ ስራቸው ሊመለሱ ነው። የተከፈተው በራ ማጽዳት ስላለባቸው ወደፊት ሊያጸዱ ሊሰሩ ፈልገው ነው ይሄንን ያረጉት። እነሱ ለምን ሳይሰሩ እዛ አይውሉም? ገበስ እዚህ ሸቃላ ደግሞ እየተቃጠለች እየለቃቀሰች ወይኔ ዛሬ ምን መጣ ወይኔ ዛሬ ምን ተፈጠረ እያለች ሌላው ደግሞ ቅድም በተነጋገርሽው የሚያስማማኝ ነገር አለ። ምንድነው የሚያስማማኝ? እነሱ እዛ በተጣሉበት እኛ እዚህ እንጣላለን ባልሽው ልክ ነው። ለምን ብትይ ብዙዎችን አሁን እነሱ ተነጋግረውም ተመካክረውም ሊሰሩ ይችላል። እነሱ ባካቸው በሚወጣ ነገር እኛ ኦዲየንሶች እዚህ እንቃጠላለን። እሱ ላይ ልክ ነሽ። ሌላ ከዛ የተረፈ ደግሞ እሷም ሌላ አላት እሱም ሌላ አላት። ይሄ የማይታሰብ ነገር ነው። በትክክል አላችሁ። እኔ ሲያስብ ወይ ወንድምና አንቺ የተረዳሽበት መንገድ ልክ ሊሆን ይችላል፣ ግን እኔ ደግሞ የተረዳሁበት መንገድ የለም ምንም ነገር። ይሄ ደግሞ ዛሬ ለእናንተ ስራ ነው የሰጣችሁ ሸቃላ ይሄንን እየሰራችሁ ብሎ ማለት ነው። እናንተ ከዚህ ከ30 ደቂቃ ከምታዩት በላይ እነሱ ላይፍ ያላቸው ሰዎች ናቸው። አሁንም ልንገራችሁ የነገለት ይሄ ነገር ሆኖ ሲገኝ ረሂማ ወረኛ ናት ብላችሁ ንገሩ ማለት ጠይቁ። አንቺ ወረኛ ሰው ስላለች ወረኛ አትሆንም። ጀግና ነሽ ልትባይ ጀግና አትሆንም። በራስሽ ኮንፊደንስ ካለች ኔቨር ኤቨር ምንም አትሆንም። የኔ ቆንጆ አይተማመኑም ላልሽው ግጥም አድርገው ይተማመናሉ። እነዚህ ሀዮች አይተማመኑ ራይልዬ የምን እምነት የላችሁ ማላችሁ ላይ ግጥም አድርገው ይተዋወቃሉ፣ ይተማመናሉ። መስራት ስላለባቸው ነው የሚሰሩት። አሁን እወድሃለሁ፣ አምንሃለሁ፣ አወድሻለሁ፣ አምንሻለሁ ከተባባሉ ስራው ይበላሻል። እኔ በቃ ይሄ ነገር እኔ ማስረዳት እኔ የሚያስረዳኝ ሰው ይፈልጋሉ። እህትና ወንድም ናችሁ ወይስ ባልና ሚስት ናቸው ወይ ፍቅረኛሞች? እኔ አንቺን ፈራለሁ ካልጋ ላይ የወጣሁት እኔ አንተን ፈራለሁ ካልጋ ላይ የመዳም ሸቃሊት እንድትሸወድ ነው። የመዳም ሸቃሊት እኔ ማሸወድ አልፈልግም። ትክክለኛ ነገር አውቄም መቆየት ነው የሚፈልገው። ባልና ሚስት ናቸው ልንገርሽ ብዬ ነው ልሰልዬ። ባልና ሚስት ከሆነ ይፈራራሉ እያሉ እንደዛ ካልሆነ ስራው እንዴት ረጅም ስራ ይሰራሉ? እንግዲህ ምንም ነገር እንደሌላቸው ያሳየን ያለው እኛ ደግሞ ለአናን አንቺን አከብርሻለሁ ወድሻለሁ። በጣም እየተረዳሽኝ አይደለም። በጣም ነው የምታናጅት እየመረ ነው። እኔ ነገር ብዙን እየተረዳሽኝ አይደለም። ባልና ሚስት አይደሉም፣ እህትና ወንድም ናችሁ። ይሄ ለእናንተ እንትን ነው የቤት ስራ ነው። ይሄ እየሰራችሁ እንድትወሉ ይፈልጋለሁ። ታች ያላችሁ ማለት ነው። ኖ እናንተ ይሄ ነው ማስደት ወድሻለሁ፣ አከብርሻለሁ ሰንዬ ግን አሁንም ቢሆን ዛሬም ብሩኬና ሃይሚ ባልና ሚስት ናቸው። እየመረረሽ ዋጪው። ወዳችኋለሁ ሁላችሁንም። እኔ እየመረረሽ ዋጪ እየመረረሽ ዋጠርጊው በውሃ ማለት ነው። እየመረረሽ ዋጪ። እሱም ሌላ አለው። እናንተ አሁን የምትሉት ምን እንደው ገብቶኛል። እሷም ሌላ አላት ነው። ምንም እንደሌላት እያሳየች ነው። እሱም ሌላ አለው ነው። ምንም ነገር የለም። አዎ ለቀን በቀን እንደዛ እያልሽ ነው። እኛ ደግሞ ፈጣሪ ካለ እዩና ብሩኬ ውጪ ፈጣሪ ካለ እዩና ብሩኬ ያገባሉ። ሴት ልጅም ተወልዷል። ፈጣሪ መስከን
ሃይሜም ሌላ እንድራት አለች። ምንም አትዳርም። ከብሩኬ ውጪ ማንም አያገባትም። እሱም ከሃይሜ ውጪ ማንም አያገባም። እና እንደዛ ከሆነ ለምንድን ነው የሚፈራሩት? እሷ ትፈራለች፣ እሱ እየተፈራሩ ነው። አቤት ነገሩ ሌላው ከውስጥ እኮ ነው። ምንም ነገር እኮ እዚህ ጋር ስለማይሆን ነው። ምንም ነገር የለንም ብለው የመዳም ሸቃሪት እንድትሸወድ እንጂ ለምን ይሸወዳሉ? እስቲ አንቺ አልተሸወድሽምና አንቺ ትክክለኛ ነገር የራስሽ ሆነ ነገር አወረሽ። አሁን አይደለ የመዳም አንቺ የሆነ ነገር ስለገበሽ መዳም ሸቃሊት ስለ በቃ እንትን ልትሸወድ ፈልጎ ነው ልትላለች። እኔ ደግሞ መሸወድ አልፈልግም፣ እውነተኛ ነገር አወራለሁ ነው ያልኩት። ገብተሻል? ግን እዚህ ሸቃላ እኔ ትሰደባለች። እውነተኛ ነገር መቻወራሽ አቤት፣ እውነተኛ ነገር እህትማሞች እያልሽ እኮ ነው አቤት። እኔ የተረዳሁት እኮ ናት ልክ እኮ ናት። አንቺ ራይል ማለት ነው። ልክ እኮ ናት። የሚያደርጉት ነገር እንደ እህትና ወንድም ነው የሚያደርጉት። እህትና ወንድም እኮ ነው የሚያሳየው። እህትና ወንድም እኮ ነው የሚያሳየው። እኔ እፈራለሁ፣ እሷ ትፈረኛለች። ይሳሳማሉ፣ የእሱ እንትን እግር ስር ያስገባሉ። ከዛ በኋላ ደግሞ ይፈራሉ፣ ይፈራራሉ ይላሉ። እዛ እነዚህ ጅና እንደዚህ ያስቡ እነሱ ማለት ነው። ምንድን ነው የሚታወሪው? ራይል የምሬን እኮ ነው። እግዚአብሔር እኛ እኮ ለኦዲየንሱ ነው እንጂ ምንም ነገር ሳይኖር ምንም ነገር የለንም ለማለት ነው እንጂ ያው ቀለበትም አሁን በአገራችን ባህል ቀለበት አለ ምን አለ ያ ነገር ሳይሆን ምንም ነገር የለንም ብለው ለማሳየት እንጂ ሌላ ነገር አይደለም። እኔ እነሱን የጠረቀጥኩት መቼ እንደሆነ ታውቃለህ? አፈቅርሻለሁ ሳሌት ተንበርክኮ ቀለበት ያሰረ ቀን ራሱ እህትና ወንድሞች መሆኑን ነው ያወቅኩት። ይሄ ቀን በቃ በጣም ያወቅኩት ይሄ ቀን ደግሞ ይሄ አይደለም ቀለበት ሪል ቀለበት ሌላ ታስሯል። ከዛ በፊት የታሰረ ቀለበት አለ። ይሄ ቀለበትና ወንድም መሆኑን ያወቅኩት ይሄ ቀን አፈቅርሻለሁ ሳልል እግሯ ስር ተንበርክኮ ቀለበት ያሰረ ቀን በቃ እህትና ወንድሞች ነው ብዬ አምኜ የተቀበልኩት ቀን። አንቺ ተንበርክኮ ነው የሚያስርልሽ ቀለበት? እኔ አላውቅም እኮ ይሄ እኮ አፈቅርሻለሁ ሳልል እንዴት ነው ቀለበት የሚደረገው? የትኛው ዓለም ላይ ቆይ ልንገርሽ፣ ያንቺ ወንድም በየቀኑ ነው የኔ ወንድም ጋር ትነካኪ ነው እኮ ለዚህ አይደለም እኮ አልኩ ያልኩት እኮ እንዴ በራስሽ ማይሆን ማትፈልጉን በሰው ላይ እንዲሆን አትፍቀጂ። አንቺ እኮ እንደዛ ያልሽ ነው። እሱ መጀመሪያ አፈቅርሻለሁ ብሎ ነው ቀለበት ማስራት አለበት ግዴታ። ምን ሰው እኮ ከተግባሩ ይታወቃል። እቺ አፈቅርሻለሁ አንድ ቃላቶ ካላወራ ነው አፈቅርሻለሁ የልጄ እናት አይ ላቭ ዩ ሶ ማች ብሎ ተንበርክኮ ቀለበት ሁሉም ነገር በጊዜ አለው። በጊዜ ካልሽ ማስቀመጥ አለበት። ሰንዬ ነይ ልንገርሽ፣ እንደዛ ካልሽ ደግሞ አንቺ ወንድምሽ በመዘላለም እንደዚህ እያጫወተሽ እየሳመሽ ምን እያለሽ ተንበርክኮ ቀለበት እነሱም እኔ ወንድሜ ጋር እንደዛ አይሆንም። እኔ ፍቅረኛ ጋር ወንድም ሆነ እያልሽ እኮ ነው። እነሱ እኮ ነው የሚያሳዩት። አክት እኮ ነው ወንድምና እህት የሚያስመስለው። በፍጹም ሲሙኛ ራይል አንድ ነገር ሊያወሩ ይችላሉ። ራይል የአንድ ቀን እነሱ መጥቶ እኔና እሷ ወንድምና እህት ነው ሊያወሩ ይችላሉ። እኔ እጠብቃለሁ። ራይል የሲሙኛ አንድ ነገር ልንገርሽ፣ ወንድ ልጅ ወልደው ተጋብተው ወንድ ልጅ ወልደው ልታይ ያብቃሽ። አሁን ሴት ልጅ ስለተወለደች ወንድ ልጅ ነው እሷ ላይ የሚጀምረው ብለሽ ነው አይደለም? እሱ የተወለደው ለራሱ ነው። አባት አለው እናት አለው፣ ለራሳቸው ነው እነሱ። ሃይሚ ወንድ ልጅ ትጀምራለች። አዎ አይ አይደለም መጀመሪያ ነው ወንድ ልጅ የምትወልደው። መጀመሪያ ወንድ ልጅ ነው የሚወልድ፣ ከዛ በኋላ ሴት ልጅ ይወልዳሉ። ልታይ ያብቃሽ። እኔንም አንቺንም ያኖረን ኢትዮጵያ ውስጥ ማለት ነው። እና ያለ ኖ እኔ ራሄል ከአንቺ እንደዛ የምር አልጠብቅም። ለምን? እኔ እኮ ፕራንክ እያደረኩሽ ነበር። ጋር ለምንድን ነው የምትከራከሪኝ? እኔ ታዲያ ምን ላድርግ ብለሻል? እኔ በጣም ነው እንደ የተከራከርሽው። ምን ላድርግ ብለሻል? ወይኔ ሳንያ እንዴት ይሄን አይደሽ ትከራከሪ? እኔ በጣም ነው የገረምሽ። እኔ ላታውቂም ነው። ወይኔ ዱርዬ ጸባይሽ እኮ ዱርዬ ነው። የትኛው እንደሚገዛ አንቺ ምን አይነት ሰው ነሽ? እግዚአብሔር በኔ ላይ የምትከራከሪ ጭራሽ ረሳን። ይመችሽ እግዚአብሔር። እኔ ጋር ትከራከር። እኔ በጣም ነው ደስ ያለው ክርክርሽ። ግን አሁን በጣም እንትን በጣም ስለዚህ ሁለት መቶ ሰው ሳይሞላ ነው ታዳብት ፕራንክ ነው። እኔ እኮ እነሱ ብቻ ማን ስለሆኑ ነው እኛም ፕራንክ የሚያደርጉ ገባሽ? እኛም እኮ እዚህ ጋር ፕራንክ መደራረግ አለብን። ገብተሻል አይደለ? አረ ወይ እኔ ላይ ተጫወሽ ነው። አሁን አንቺ
አንቺ እንዴት ነው እኔ እነሱ ይሄትና ወንድማሞች ነው እኔ ከስንት አሞራ እኔ አውጥቼ እዚህ አምጥቼ ብዙ ጊዜ ያወራው ሰው እንዴት ነው አንቺ? አዎ እንደዛ ነው ብለሽ እኔ ደስ ትላለሽ ሲጀመር ማለት ነው። አንቺ ባትሆኒብኝ ሌላ ሰው ቢሆን እንደዚህ ታግሼ መላወራ ነው። አንቺ ስለሆንብኝ ነው እንደዚህ ቁጭ ብዬ እየተከራከርኩ ያለሁት እንጂ ሌላ ሰው ቢሆን ተሳድቤ ወይም ሆነ ነገር ብዬ ነበር የምወጣው። አንቺ ስለሆንሽብኝ ነው እንደዚህ ስትይ በቃ እንደው መግባባት እንኳን ባንቺ የትላንትና ነገር ተይ። ግን አሁን አንቺን ግን ፕራንክ እያደረግኩሽ ነው። አሁን ግን አንቺን ፕራንክ እያደረግኩሽ ነው። የትላንትና ነገር ይሄ ነገር ጥሩ ነው ብለሽ ታስቢያለሽ? እኔ አሁን ስለደነገጥኩ አንቺ እኔ ውሃ እንድጠጪ ይፈልግሻለሁ። እኔ ቆንጆ እኔ ፕራንክ ነው ያደረግኩሽ። እኔ ምንም አላደረግኩሽ። እኔ ፕራንክ እንደዛ በወሽመጤን ቆርጠሽ እኔ ደግሞ ማለት ነው የኔ ነገር አይተሻል። እኔ ደግሞ ልክ ናት ሂጂበት። አዎ እህትና ወንድም ነን ማለት ነው። ማሽቃባጥ እኔ ደግሞ ችምረት ዩቲዩብሽን ራሱ ብዙ ተከታተላለሁ። እኔ በዚህ ነገር አላቅሽም እና ሳኒን ስለማውቃት እኮ ነው እንደዚህ ስትለኝ ወላሂ በጣም ነው እግዚአብሔር ሳኒን እኮ ስለማውቃት ነው ምን እንደምታወራ ማለት ነው። ጌታን አውቃታለሁ። ስለዚህ እኮ ነው እኔ እያሽቃበጥኩ ያለሁት። እንዴ ታቀሳስራለሽ። ከዛ ስታቀሳስሪ ደግሞ አይ ሰኒ ብቻዋንስ አይደለም ከሰው ጋር ሆና ነው እንደዚህ የምትሆነው ብዬ እኔ አሁን ይሄትና ወንድማሞች ያልኩሽ ፕራንክ እያደረኩሽ ነው። ግን ሌላ ተይው፣ ሁሉንም ተይው። እኔ ይሄትና ወንድም ያልኩሽ ፕራንክ እያደረኩሽ ነው። ሌላ ሁሉም ኖርማሊ እኔ የፈለኩት ነገር እነሱ ካላደረጉ መቼም አልፋታቸውም ሁለቱንም። ሌላ ነገር ይሄ እየቀለኩት ነበር። ግን የቅድሙ ቢሆን ቅድም መጀመሪያ ያወራውሽንም ይሄ ትላንትና ሳኒ ተወርታለሽ የሚሉሽን እኔ ማንንም ሁለቱንም ነው የነካሁት። አንዱን ብቻ መርጬ አይደለም ፋክቱን ነው የተናገርኩት። ሌላ ወሬ ሳኛው ማለት ነው። ሲመኛውልሽ አንቺ ግን ማለት ነው በእውነት ጉጃግና ነሽ። አንጫጫሹ ሜዳውን ማለት ነው። እግዚአብሔር ምስክሬ ጌታ ይድረስልኝ። ዩቲዩብ ቲክቶክ እመቤቴ ድረሽልኝ አለ ብሩክ። ታንጫጩ አይደለም እንደዛ እኮ አይደለም። ምረት ለምን በስመ አብ ለሃይሚ አለች እንደው ብዙቸው አሉ ግን ያው ብሎ የሚባል እሷ ስለሆነች ብዙ ጀማቸው እንደው እንዳይሳደብ እኔ ብዙ ቦታ ተናግሬዋለሁ። ትንንሽ ወጣቶች ምናምን እንዳይሳደቡ ተው ብላ የምትመልስ ሁላቸውንም እንትን የምትቆጣ እሷ ነች ብዬ ስለምል እሷ ቤት እየተሰደበች ነው ሃይሚ ሲባል እንዴት እንደዚህ ይሆናል? እንዴት እሷ እንደዚህ ተርክ ትችላለች? እኔ አሁን ማለት ነው ሲመኝ ራይልዬ ማለት ነው እኔ በውስጥ የደረሰኝ ቦይስ ማአት ጌታ ምስክር አንቺ ሳኒ ላንቺ ጎዳሽ አይደለች እንዴ? ለንገሪያት ለሱ እንዴት እሷ እንደዚህ ታደርጋለሽ? በስማም አንቺ እግዚአብሔርን በእውነቴን ነው የምልሽ። ግን ያው እኔ ደግሞ ስለማውቃት እዚህ ጋር እኔ ደግሞ መጥቼ እያሽቃባጥኩ እሷ መጣች። ጉድ ነው እግዚአብሔር። አዎ ስለማውቃት ማለት እንትን ስለምን ነው እንጂ እሷ ስለማውቃት ነው እንጂ በሌላ ነገሩ ብትተችም ምንም ብትል ማፍቷ ነው የፈለገችውን ትበል። ግን እሷን ብቻ መተቸት የለባትም። ለምን ሁለቱ ተነጋግረው ስለሚሰሩ እሷ ነች እንደዚህ ተብሎ ደግሞ እሷ ማንጸባረቅ ስላልፈለኩና መሆን ስለሌለበት ነው። ብዙቸው ሲተቿ ስለሰማው ነው እሷ ጀመረችው ነገሩን ምናምን ብላ መጀመሪያም የተጀመረ ያልተዘጋለ ገብቷቸዋል። ስለዚህ መዘጋት ስላለበት ነው የተጀመረው እንጂ ለሌላ ነገር አይደለም። ግን እውነት ሲነግርሽ ማለት ነው ራይልዬ ይሄ አሁን ይሄ አልጋ ላይ የሚሰሩት ቪዲዮ ይበቃናል። እውነት ሲነግርሽ ጌታን ይበቃናል። በጣም በዛ እንደ እነሱ ወዲያ ይሰሩም ሊወጡ ነው ወደ ስራቸው ሊመለሱ። አይ ታይ ይሄ ነገር ይደገማል ነበርን ምንም ነገር አላረግንም ለማለት ነው። ይሄንን ያረጉት እንጂ ምንም ነገር የለም ለማለት ነው። ሁለታቸውም ተመካክረው ነው ቪዲዮ እንዳለ እና ደግሞ ካሜራ እንዳላወቀ ሰው ሆነ እንጂ በደንብ ግጥም የምንም ጂም የለም የምንም ነገር የለም። ከመጀመሪያው ሲገባ ጀመራችሁ ልብ ብላችሁ ካያችሁ ምንም አይነት ታውቂያለሽ። ይኸውልሽ እነሱ ማለት ነው ስራ የሚሰሩ ከሆነ በሌላ ነገር መስራት አለበት። የሆነ በሌላ ነገር ሲሰሩ እኮ የተጀመረው አንቺ እኮ በራፍሽን ከፍተሽ ክፍተት ለቅ ማለት እንዴ ዘክተሽ ነው ወደ ሌላ ትሄጂ አይደል? እንደዛ አይደለም እኮ ሲልሽ እኮ እኔ አሁን እየዘመሩ ያለው ልጅ አለ ምናምን እሱን አይደለም እያወራሁ ያሉት። ይሄ አልጋ ላይ እያደረጉሽ ያሉትን ነገር ማንን ሰው እነሱን ሊያምናቸው አይችልም። ገባሽ? የምር ነው
እኔ ሌላ ፍቅረኛ ለሷም ካለ ለሷም ካለ እርስ በራሳቸው ከተማመኑ ሌላ መሰራት ያለበትን ስራ ይስራ። አልጋ ላይ እንተኛ ምናምን አረ በቃ እንዴ ለህዝቡ ነው እንግዲህ ጠልፎ ወስዷት በአንድ ቤት ኖረው እንዴት ነው እንደዛ ነው ነው እንዳይባል ብዙ ነገር ስለሚባሉ ይሰማሉ። በነገራችን ላይ ስለሚባሉ ምናምን በዛ ነው የሰሩት። ይሄን ደግሞ ቢሉ ማለት ሰው እስካሁን ድረስ ቆይቶ ምንም ነገር እንትን ይለችም። ግን እሷ ያጀመረችው ስማቸው መጠራት ስላለበት ነው። ስማቸው መጠራት አለበት። ለምን ብትሉ ያው ቢሆንም ባይሆንም አስረግዟል እንዲህ ብሏል ተብሏል። ያ ነገር መጣራት አለበት ይጣራል። ልጅ አንቺ ደግሞ ይሄ አረግዟል የሚባሉት ልጅ ማለት ነው። ያኔ ባለፈው ሆስፒታል ምንድነው ቡታጀራ ላይ ሄሚ ሐኪም ቤት አስገብታ ስንት ወር እንደሆነ ለማወቅ ያኔ ልጅ እንደሌለ ነው ያየነው እኛ። ገባሽ? አሁንም ልጅ ምንም የለም። እኛ ላይ ድራማ ነው እየሰሩ ያሉት። ፋክቱ ነው የምነግርሽ። የምንም ልጅ የለም። ልክ ነሽ እኮ ማንም ሰው ልጅ ነው ብሎ ያለ የለም። ያ ነገር ደግሞ መዘጋት አለበት። ህዝቡ ይዝጉ ቶሎ ብሎ ይዝጉ። ጮጋራችን ቃጠለን እኮ ጮጋራችን ጨረሱ። ይበቃል። ባለፈው ያስቋረጡት ምን እንደሆነ ታውቂያለሽ? ለህዝቡ በጣም ከልክ በላይ ስለጮኸባቸውና ስለተቆጣ 1-3 ቀን አረገቡት ከተደረጉትና መልሰው ደግሞ ሊጀምሩት ሊዘጉት ስለፈለገ ነው። ያ ደግሞ ሁሉም የኦዲየንስ ይፈልጋል። ለምን ብታይ አሁን ባለፈው እንበልና ሃይሚ ቀለበት አሰርኳለሽ ከፋሲል አስራ ነው እውነት አላሰረችም አይደል እንዴ? ስለዚህ እኛ ምን እያልን ነው? እሷ ይሄን አይነት የምታረግ ልጅ አይደለችም፣ ስሟን አጣራልን፣ ስሟን አጥሩልን ብለን እየጮህን ነበር እንዴ? ዛሬም ላይ ደግሞ ብሩኬ ስሙ መጥራት አለበት። ገብቶሻል? ስሙ መጠራት አለበት። እነሱ ተዋውቀው ተግባብተው ነው የሚሰሩት እናውቃለን። ህዝብ ላይ ህዝብ ጭንቅላት ላይ ደግሞ ያለው በዛ ነው የሚስለው። ስለዚህ ይሄ መጠራት ስላለበት ነው ወደዛ የተመለሱት እንጂ የምንም ወደ ውጭ ነገር የለም፣ የምንም ትኬት ነገር የለም። ገብቶሻል? ስለዚህ ሊጨርሱ ነው። አሁንም በትዕግስት ጠብቋቸው ብዬ ነው አስበው እላቸዋለሁ። እሱንም ሳትታችሁ እና ይኸውላችሁ እናንተ በብዙ ጊዜ አንቺ መሆን ብዙ ብዙ ቤት ትገባላችሁ። ግን ማለት ነው ማስተላለፍ ያለው ይሄ ነገር ተጣርቶ ሌላ የሚሰሩ ስራ ጋር ሌላ ስራ ይጀምሩ። ይሄንን ይዘጉ፣ በቃ ይጨርሱ። ደኔ ነው ምናምን የሚሉት ነገር ውሸት ምን ያስመርምሮ በቃ ይበቃናል። እንዴ በቃን እንጂ እንደ 4 ወር ሙሉ እኮ ተቃጠለን እንዴ 4 ወር ነው ስንት 3 ወር እኛ እኮ ብዙ ብለናል። ይሄ ስራ ራሱ አይመጥናችሁም። ከጅምሩ ጀምረን እኮ ተናግረናል። ይሄ ስራ አይመጥናችሁም፣ ለእናንተ ጥሩ አይደለም፣ ለጆሯችሁ በሰው የጠላነው ነገር ገብታችሁ አትጨመላለቁ ብለን እኮ ተናግረናል። ግን ያው ጀምረውታል። አንዴ እስከሚጨርሱ ደግሞ አንቺ ደግሞ ስለ ዲኤንኤ ደግሞ ምን አገባሽ ሚራ ማለት ነው። ስለ ዲኤንኤ እኮ ሳን ይወድሽ ይሄን ካላደረቁ አያቆሙም እኮ አያቆሙም። እኮ ቡታጅራ ላይ ልጁ ከተመረመረ እኮ ገንዘብ ከፍላ የብሩኬ ልጅ ነው ማስደረግ ትችላለች። ወይ አዲስ አበባ አምጥቶ ከ3 ወር በኋላ ከ2 ወር በኋላ ነው እንጂ አሁን ገንዘብ ከፍላ ይሆንም ይችላል። ገብቶሻል አይደለ? እንደዛ ካርኔ የምን 3 ወር ነው? እነሱ ስራውን ለማስቀጠል ከፈለጉ እንጂ ስራውን ያለ ማስቀጠል ከፈለጉ ዛሬ አዲስ አበባ አምጥቶ ነው ማስመርመር ያለበት። ይዛ ቡታጅራ ደግሞ ከፍላ ይሆን ሳይሆን የዘበነዘ አይደለም። ልጅ ተወልዶ ይቅርና ሳይወለድ ልጅ እንደሚመረመር አታውቁም እንዴ? በሬሳ ሬሳ ሆኖ አንድ እናት እኔ ሳውዲ ላይ አይቻለሁ። ለምን እኔ እነሱ ወጥኛ ያገባኝ እነሱ ወጥኛ ያገባኝ እናንተ ልክ ነሽ። ከላወራሽ 3 ወር ስትይ እኮ ነው 3 ወር መቆየት አይጠበቅባቸውም። ስራውን ከት ለማድረግ ለማስተካከል ከፈለጉ ሜሮ ገስፎ ካለ ጫታጭ ኢሶች ጫታጭ ታቆቱ ፊት ተካጃ ወጭ ካለ ሙለሽ ሸዋዳ ታላጋኝ ኢስቢክና ነው ወንጮ ሙለ ከሆነ ሲመና ኢስቢክና ወንጮ ሙላንቺ ይዲሰከማን ለማንኛውም ወዳቸዋለሁ ሁላ አራሰ ጫታቀድ ነው በስደት ያለ ኢስቢክና ወንጮ ሙላኪ አይደለም እኮ ሳኒ ጋር ሚሚ ክፉ ነገር ይጠብቃችሁ። ወዳቸዋለሁ አላ ይዲሰከማን ነው ወተቆዱ ወማጨሁ ኢስ ወንጆር በጣያም እክ ነው ይዲሰከማን ነው ወተቆዱ ተካም ለዚህ ተካቡት ነው ወዳ ማያዲ ለቀቡ ሲልቦንጭ ሞይ ሲልካ ተወራዳ በናት ምን ነው ሰኒ ዋለ የማነች ሚረደ ዋለ እሱ ነከበኮ ሰራሞ ሰራሞ
እኛ እኮ መጀመሪያም ልጅ አለላንም የምንም ልጅ የለም። ሲጀመር ከልጁ ፊት ያው ብዙ የሚከተሉ ፕሮሰሶች አሉ። እስከዛም ድረስ እሱ አልደረሰም፣ አልሄደም፣ ምንም ነገር የለም። ልጅ የሚባል ነገር የለም። ግን መስራት ስላለባቸው ነው። ይህን ስራ አንወደውም ብላችሁ መቋየም የእናንተ ነው። ከዛ የተረፈ ደግሞ ተቃወሙ። እናንተ እኮ ጋስት ላይ ብዙ ጊዜ የሚታወሩት እናንተ ናቸው አይደል? ተቃወሙ እንጂ ማለት አንፈልግም ብላችሁ አውሩ። ኧረ ብለናል እኮ ብዙ ጊዜ ብለናል፣ ጊዜ ተናግረናል። ደህና ዋሉ። እሺ ይሁንልሽ ራይል ማለት ነው። እና ሚሚ አልኩሳ ጄሪ ማርያም ማርታ ማርያም አላልኩም። ሁላችሁ ጋስት ላይ አስገብታችሁ አንቺ ምረት እንዴት ናችሁ? ወይስ ላይ ሂጅ ደህና ናችሁ? አለው እግዚአብሔር ይመስገን። ጄሪዬ የኔ ጠንበለል ደህና ነሽ? ሰኒ የት አለች? እኔ እኮ ሰኒ ፈልጌ እኮ ነበር የመጣሁት። ሰኒ እኮ ወጣች እኮ አሁን። ወይኔ ቅድምም እኮ አስገብኝ እያልኩሽ ነበር። እኔ ሰኒ በሃይሚን እየሰደበች ነው ብሎ ቦይስ ተላከልኝ። ከዛ እኔ ደግሞ ከትናንት ወዲያ 3 ቀኔ ነው ቲክቶክ ላይ የገባሁት። አረ ምረት ጋለች ብዬ አሁን ስገባ አላገኘኋትም። እንዴ የኛ ማሪ ምን ትሳደባለች ብዬ እንዴት ነው ቁጭ ብለሽ አልሰማሽ? ምን ሳኔ ሲታወራ ምን እዚህ ጋስት ላይ ነበርሽ እኮ አንቺ ስልክ ቦታ ያለሽ? አሁንማ ከቀደም እኮ ነው የሰማሁት እኮ ቦይስ ተላከልኝ። ሳኒ እኔ ጋስታችሁ ስር ቁጭ ብዬ እየሰማሁኝ እኮ ነው አሁን። ከዛ ትናንት ማታ ሃይሚን እኮ ሰኒ ሰዳራ ሰኒ አታደርግም ብዬ ሰው ቤት ገብቼ ተከራከርኩኝ። ለካ ከሷ ሰምቶ ነው ሲረግጧት የነበረው እነዛ። እነማን ናቸው እየረገጡ ያሉት? ገኒ ቤት ገኒ የምትባለውን ታውቂያታለሽ? ማን ሳኒን እየረገጧት ነው? ላ ሰኒ ማታ ተሳድባለች። ሰኒ ፎቶዋን ቀይራለች የሃይሚን ፎቶ ብሎ ሃይሚን ይሰድባታል። ታውቂያለሽ? እሳዩ እንኳን ቀየረች። እናንተ እዚህ ቤት ለምን ትሄዳላችሁ? ሳኒ የፈለገችው እኔ ገርመኝ። እኔ እንደ ያልኳቸው ሳኒ አታደርግም። ሳኒ የሃይሚን ስምም አታነሳም። እኛ እንኳን የሆነ ነገር ስንናገር የምታስቆመን ሰኒ ናት። የሰኒን ስም አትጥሩ እናንተ ሃይሚን መስደብ ስለፈለጋችሁ ነው እንጂ ብዬ ከሰው ጋራ ፍስፍስ። አሁን የወደሽ አንድ ነገር ልንገርሽ ማለት ነው። ሰው ማለት ነው ሳኒን እኛ ሳኒን አይተን አይደለም ሄሚን የምንከተላት። ሳኒ አቆመች። እናንተ ሳኒን አይታችሁ ነው እንደ ሃይሚን የምትሰርብም እኮ ነው። እኔ እሷን ተከትዬ አይደለም። እኛ እንኳን ሰው አይታችሁ ነው እንደ ማንደ ሰው ሰኒ ትከለክላለች። ሰኒ አትሳደብም ነው ያልኩኝ። እኔ ካለ ትሳደብ እናንተ አንድ ሰው ከጠፋው የራሱ እኔም ሃይሚን ከነምኗ ከነጥፋቷ ነው የምወዳት። እኔ ማንም ወደደ ማንም ጠላት ከነምኗ ከነጥፋቷ ከነምኗ ነው የምወዳት። ማንም እንትን አለ ከወደዳችሁ እሱን ከምንም ከማን ምንም ብሰራ ግን እንደዛ አትበሉ። ዋዳ ምን አይነት ተንከሳሪ እና ውዶች እግዚአብሔር ማለት ነው። ስለ ሳኒ ቤታችሁ ጋስት ላይ አታወሩ። እኔ አላወራሁትም። እኔ ሰው ቤቱ ነው የሰማሁት እያልኩሽ እኮ ነው። ከዛ እኔ ደግሞ ስንት ቀኔ ነው ቲክቶክ ላይ አልገባሁም። ዛሬ ገና ነው የገባሁት። ከዛ ሰኒ አታደርግም ነው ያልኩት። አታደርግም አትሰደብም ነው ያልኩት። እነሱ ድሮ የሚወዱት ሃይሚን ወደው ሳይሆን ለሰኒ ብለው ነው። አሁን የሚሳደቡት ቦታ ማለት የትም አጡ። እዛም ስትሄጂ በቃ ሁሉም ሰው ይወዳታል። እዛም ሲሄዱ ይወዳል። የሚሳደቡት መንገድ በቃ አላገኘም ነበር። ስለዚህ ሰው ደግሞ እኔ አውቃለሁ የሆነ ሰው ራሱ ማለት ነው። እንደውም አንዷ ገብታ ሳዳ የምትባለው ልክ ልኳን ነው የነገረቻት። አንቺ የሃይሚን ትንሽ ዱሮም አለቻት ሳዳ ማለት ነው። እሷ ሃይሚ አንድ ነገር ካሰረች በቃ ሚዲያ ሁሉ የሷ ነገር። እናንተ ደግሞ አሳልፋችሁ ትሰጣላችሁ ሚዲያ ላይ እኛ አሁን በርግጥ በራሴ ልብ ምንም ብሰራ ምንም ትሰራ እናንተ ምን አገባችሁ? ስድቡት ያስጠላ።
እሷ የተናገረችበት ቦታ ቆርጣ አምጥተው ይሳደብ እቺ የሆነች እቺ የሆነች እናንተ ናችሁ ሃይሚቶች ተብዮ ናችሁ። እኔ አላደርግም። እኔ አንቀንም ቪዲዮዋንም ቆርጫ ጋስት ላይ ገብታችሁ እሱ ራሳችሁ ጉዳይ ነው። ውጡ እሷ አይወጥ ግን አትስጧት ነው የምለው። እኔ ስለሷ ክፉ ከሚያወሩ ጋራ አትስጡ፣ ተከራከሩ ነው የምለው። እኔ ሁሌም ይሄንን ነው። አሁን እናንተ አንድ ስህተት ካገኛችሁ በቃ አሳልፋችሁ ተሰጣላችሁ። ባየገስት አሁን በኋላ እንደጠረግ ባሉ ለምን ሀሚ ሰው ገላለች ተብሎ ለምን አይሰጠኝም አይነገረኝም? እኔ ገላለች ብዬ አሳልፍም። ከወደዳችሁ ካናምንም ቢሰራ ምንም ብትሆን መውደድ ነው። ደግና እኔ ጥርግ ባለው እኔ ብያቸዋለሁ፣ ተጠረጉ ብያቸዋለሁ። ጉትቷን ጄሪ አንድ ነገር ልንገርሽ። ጄሪም አንቺ ማታም ሲሙኝ ማለት ነው። ሄሜ ብቻ አይደለችም አልጋ ላይ ቪዲዮ የሰራችው፣ እሱም ጊዜ ሰርተዋል፣ እሷም ሰርታለች። ስለዚህ ሄሜ ስለተናገረች ብቻ እዚች ጋር ማንም ሰው ልትናገሩ አትችሉም። ገባችሁ? እና ደግሞ ኑሮጡ ማታ ጀምሮ ጋስጋፍ ከፍቶ 24 ሰዓት ይሄ ወሬ። ቆይ ስለ ሳኒ ደግሞ ላውራ። አሁን ስለ ሳኒ አንድ ነገር ላውራ። ሳኒ የራሷ ቤት ነው፣ የራሷ ስልክ ነው፣ የራሷ ቲክቶክ ነው። ፕራይቬት አረጋለሁ ካለች መፍቷ ነው፣ አይመለከታትም። ምን ያገባችሁ? ሳኒ የራሷ ነው። ሳኒ የፈለገችው ነገር ማድረግ ብላችሁ ነው እንደ እሷን የምትወደዋት። ስለ ሳኒ ብላችሁ አይደለም ሄሜን የምትወዱት ከሆነ ውደዷት፣ አለቃ። እኔ ለምሳሌ እነሱ እኮ ሰኒም ዞረችባት ብሎ እኮ ነው ወሬያቸውን ያገለበጡባት እኮ። ምን አገባችሁ? ማጥቷ ነው። እኔ እኮ ወሬ ነው የደረሰኝ። እኔ ራሷ ጉዳይ። እናንተን እንዴት ናችሁ? 24 እሷ ምንም ታድርግ፣ ምንም ትበል፣ ምንም ታውራ፣ ምንም ትስራ። እውነተኛ ወዳጅ እኮ እንደዛ አይደለም። እውነተኛ ወዳጅ ካነምንም ገስት ላይ 24 ሰዓት ማታም ጠዋትም ገስት ላይ ቁጭ ብሎ ይሄ አትበሉ። በቃ ጄሪ ጀግና ነች። ድሮም በምክንያት ነው የምወድሽ የኔ ጠንበለ እና ሰኒዬንም ያው እኔም ምራትዬ ደግሞ እንወድሻለን የኔ ቆንጆ የኔ ጠንበለን። እኔ በበኩሌ በጣም ነው የምወድሽ። ቀጥይበት ፍቅር፣ እውነት በጣም ነው የምወድሽ። እሺ የኔ ጠንበለን ሁላችሁንም እና ለሰኒዬም ተረጋጊ በያት። እነሱ እንደምንም ሰርቶ ይምጡኛ፣ ምን አገባን ደግሞ ሴት ልጅ። አሁን የእሷን ቤት ገስት ስሩ፣ ሌላ ወሬ ተውና የሀሚዬን ገስት ስሩ ቤቷን። አንቺ ካለ ገስት እንጂ ምንም አታውቂም ይሉኛል። አንድ ነገር ልንገራችሁ። እኔ ማለት ነው እኔ በሄሜና በብሩክ ብዙ ጥሩ ልጆችን አውቄ፣ ዛሬ ግን ያ ልጆች እኔ ያወቁ ልጆች በህይወቴ ላይ በጣም ጥሩ ምርጥ ነገር ፈጥሮልኛል። አንድን ሰው ምን ወደው በእነሱ በሄሜ አሁን ለምሳሌ ሄሜም ከጠላዋት ያችን ልጅ አልጠላትም። በሄሜ ስላወቋት ማለት ነው አልጠላትም። ሳኒን ያወቋት እኔ በሄሜ ነው። ይሄ ደግሞ ሳኒን ደግሞ አልጠላትም ሄሜን ስለተዋሽ ማለት ነው። ገባችሁ አይደለ? ስለዚህ እና ሰው በማንነት ውደዱ፣ በቃ በማንነቱ ውደዱ እንጂ እከሌን እንደዚህ ስለወደደ እኔንም ደግሞ ሄሜን ስለመወደድ ብቻ እንዴት ውደዱ አልፈልጋችሁም። እኔ በማንነት አንቺ ስለምትወጃት አይደለም። እኔ አንቺን የሚወድሽ በድርጊትሽ ነው የምወድሽ። የሆነ ቀበጥሽን ነው የምወደው አንቺን ሳይሆን ማለት ነው። የሆነ የምትቀብጪ ነገር አለች አይደለም? እኔ ለየሆነ ሰው ራሱ ብያለሁ፣ ቀበጥሽን ነው የምወደው አንቺን አይደለም። አንቺ የምትቀብጪው ነገር ነው የምወደው። አመሰግናለሁ። ግን በቃ የቲም ሆኑ የቲም በቃ ይሄት ከሆናችሁ የምትወዱት በማንነቱ ሰውን ውደዱ። ሄሜኒ በማንነቷ ውደዱ። በቃ ፍቅረኛ ከሆነ ፍቅረኛ እኔ አንተ ፍቅረኛ ለምሳሌ ማለት ነው ከነ ማንነቴ መውደድ አለባት። ገባሽ? እኔን የሚያገባኝ ከሆነ የሚወዳኝ ከሆነ ከነ ማንነቴ በቃ
ንፍጣም ከሆንኩኝ በንፍጤ መውደድ አለበት። አፈር ይበላል። ስለዚህ አንድን ሰው የምትወዱ ሰው በማንነቱ ውደዱ። ካላስ እንደ ኤክሰለንት ሰው ማለት ይሄ ነው። ና ወፍጨማሽ ደግሞ እቺ ሴትዮ አረ ደቂቃ እንኳን ልቀመጥ ቆይ እና እግዚአብሔር ያውቃል እና የኔ አንቺ ኢድ ሙባረክ ሳሊልሽ እሺ ኢድ ሙባረክ ጨረሳችኋል ኢድ